አሰላሙ አለይኩም ወራህመቱላሂ ወበረካቱ የተከበራችሁ የነጃሺ ቲቪ ተመልካቾቻችን የነጃሺ መረጃችን ጀምሯል። ከመረጃዎቹ ጋር ኢማም መሐመድ ነኝ። ቀዳሚ ወዳደረግነው መረጃ ስናመራ ስዊድን ስቶክሆልም የሚገኘው የኮሚሽነሮች ሉካን ይፋዊ የስራ ጉብኝቱን አጠናክሮ ቀጥሏል ተባለ። በአካባቢው ከሚገኙ ሀገራት አጀንዳ ለማሰባሰብና የሀገራዊ ምክክር ጉባኤ ተሳታፊዎችን ለመምረጥ ስዊድን ስቶክሆልም የሚገኘውን የኮሚሽነሮች ሉካን ቡድን ከተለያዩ አካላት ጋር እየተወያየ መሆኑ ተገልጿል። የቡድኑ አባላት ከስቶክሆልም ከተማ ምክር ቤት አፈ ጉባኤ ከከተማዋ ከንቲባና ምክትል ከንቲባ ጋር ተወያይተዋል። አባላቱና የስዊድን የሰላም ኢንስቲትዩት የስራ ኃላፊዎች ጋር በመገናኘት ውይይትም አካሂደዋል። በውይይታቸው ላይ የተገኙ የኮሚሽነሮች ኮሚሽን ባለፉት ዓመታት ያከናወናቸውን በቀጠናዊ ለማከናወን ያቀዷቸውን በአብይ ተግባራት በተመለከተ ገልጸው ውይይት አድርገዋል። የዓለም አቀፍ አጋሮች ድጋፍ ለምክክር ሂደቱ ውጤታማነት የጎላ አስተዋጽኦ እንደሚኖረው በውይይቱ ወቅትም ተነስቷል። ስዊድን የሚገኙ የተለያዩ ተቋማት በሂደቱ ላይ ገንቢ ሚና እንደሚጫወቱ ነው የተገለጸው። ኮሚሽነሮች ጋር የተወያዩ እነዚህ የስዊድን ተቋማት የኢትዮጵያ እያካሄደች ያለውን ምክክር እንደሚደግፉ ለኮሚሽን ሉካን ቡድኑ አባላትም ተናግሯል። የኢትዮጵያ ሀገራዊ ምክክር ኮሚሽን ነገ ቅዳሜ መስከረም 24 በስዊድን በኖርዌይና በተለያዩ ሀገሮች የአውሮፓ ሀገራት ከሚኖሩ ኢትዮጵያውያን ዲያስፖራ አባላት ጋር አጀንዳ የማሰባሰብና ስብሰባ ሀገራዊ ምክክር ጉባኤ ተሳታፊዎችን የመምረጥ መድረክ በስቶክሆልም ከተማ ይካሄዳል ተብሏል። በመንግስት ቁርጠኝነት ታሪካዊ ስኬት የሆኑ ትልልቅ ፕሮጀክቶች በክልሉ መገንባታቸውን የሶማሌ ፕሬዝዳንት ገለጹ። በፌዴራል መንግስት ቁርጠኝነት ታሪካዊ ስኬት የሆኑ ትልልቅ ፕሮጀክቶች በሶማሌ ክልል እየተከናወኑ መሆኑን የክልሉ ርዕሰ መስተዳደር ሙስጠፌ መሐመድ ተናግረዋል። በጠቅላይ ሚኒስትር ዶክተር አብይ አህመድ በሶማሌ ክልል በአመት 111 ሚሊዮን ሊትር ማምረት የሚችል የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት የመጀመሪያ ዙር መርቋል። በተመሳሳይም የኢትዮጵያ ኢንቨስትመንት ሆልዲንግ ከዳንጎቴ ግሩፕ ጋር በመተባበር የሚገነባው የዩራኒየም ማዳበሪያ ፋብሪካና በጎልደን ኮርድ ግሩፕ የሚገነባው የጎዴ ነዳጅ ማጣሪያ ፋብሪካ የመሰረት ድንጋይም አስቀምጧል። በዚህ ወቅትም የሶማሌ ክልል ርዕሰ መስተዳደር ሙስጠፌ መሐመድ ባደረጉት ንግግር በመንግስት ቁርጠኝነት የተመረቁ ብሎም የሚገነቡ ትልልቅ ፕሮጀክቶች የክልላችንን ሆኖም የሀገራችንን ታሪካዊ ስኬት ናቸው በማለት ለኢዜአ ተናግሯል። እነዚህ ፕሮጀክቶች ፋይዳቸው ዘርፈ ብዙ በመሆኑን ጠቅሰው በአንድ በኩል ኢትዮጵያ ለኢንቨስትመንት ምቹና ተመራጭ መሆኗን ማሳያ መሆኗንም ተገልጿል። በሌላ በኩል እንደ ክልል ብሎም እንደ ሀገር በቁርጠኝነት እየተከናወኑ ያሉ የምግብ ሉዓላዊነትን የማረጋገጥ ከድህነት የመላቀቅ ጉዞ ያፋጥናሉ ነው ያሉት። በዚህም የሶማሌ ክልል ብሎም የኢትዮጵያ ሕዝብ የኑሮ ሁኔታ በማሻሻል ሂደትና እነዚህ ፕሮጀክቶችን ከፍተኛ ሚና አላቸው ብሎ በንግግራቸው ገልጿል። ትላንት አጀንዳችን ታላቁ የኢትዮጵያ ህዳሴ ግድብ ግንባታ ማጠናቀቅ ወደ አገልግሎት ማስገባት ነበር። አሁን ደግሞ ትኩረታችን የምግብ ሉዓላዊነትን ዘርፉ የልማት ተደራሽነትን ማረጋገጥ ነው ብሏል። ይህንን ከሀገር አልፎ ለሀገሩ የሚተርፍ ሀሳብ በማመንጨትና በመተግበር ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ እያበረከቱ ያለውን ድንቅ ተግባር ምስጋና ይገባቸዋል ብሏል። በዚህ መሰረት ባለፉት 7 የለውጥ ዓመታት የፌዴራል መንግስት ለሶማሌ ክልል ትኩረት መስጠቱንና በእነዚህም በተለያዩ ዘርፎች አስደናቂ ለውጦችን መመዝገባቸውን አንስተዋል። ለአብነትም ከተመዘገቡና ተጨባጭ ለውጦች መካከል በግብርና መንገድ መሰረተ ልማት፣ በንጹህ መጠጥ ውሃ እንዲሁም በሆስፒታል ማስፋፋት የተከናወኑትን ጠቅሰዋል። ኢትዮጵያ ነዳጅ የሚጠቀሙ ከባድ ተሽከርካሪዎች ወደ ሀገር ውስጥ ማስገባት አገደች። ጠቅላይ ሚኒስትር ዶክተር አብይ አህመድ ነዳጅ የሚጠቀሙ ከባድ መኪኖች መስከረም 22 2018 ጀምሮ ማስገባት መከልከላቸውን አስታውቋል። ጠቅላይ ሚኒስትሩ በሶማሊያ ክልል ካሉ በአመት 111 ሚሊዮን ሊትር ማምረት የሚችሉ የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት በትላንትናው ዕለት አስመርቋል። 3 ቢሊዮን ሊትር በአመት ያመርታል የተባለው የፕሮጀክቱ ሁለተኛ ምዕራፍ ግንባታ አስጀምሯል። ጠቅላይ ሚኒስትሩ በፕሮጀክቱ ማብሰሪያ ስነ ስርዓት ላይ ባደረጉት ንግግር ከዚህ ቀደም በአነስተኛ ተሽከርካሪዎች ላይ ተጥሎ የነበረው ገዳ በከባድ ተሽከርካሪዎች ላይ መጣሉን ገልጸዋል። ትላልቅ መኪኖች ወይም ትራክ ወደ ኢትዮጵያ ስታስገቡ የነበራችሁ ዜጎች ከዛሬ ጀምሮ ልክ ትናንሽ መኪኖች ኤሌክትሪክ ውጪ ማስገባት ታግዶ እንደቆየው ከዛሬ ጀምሮ ነዳጅ የሚጠቀሙ ማንኛውም ትራክ ወደ ኢትዮጵያ ማስገባት የተከለከለ ነው ብሏል። ጠቅላይ ሚኒስትር ዶክተር አብይ አህመድ በአንጻሩ ጋዝ የሚጠቀሙ ከባድ ተሽከርካሪዎችን ለማያስገቡ ባለሀብቶች ከሆነ ከቀረጥ ነፃን ጨምሮ መንግስታቸው አስተማማኝ ድጋፍ እንደሚያደርግ ተናግሯል። ጠቅላይ ሚኒስትር አብይ በዚህ ዓመት ውስጥ 2000 የሚጠጉ የአዲስ አበባ ከተማና ወደ ክልል የሚሄዱ አውቶቡሶች ከነዳጅ ወደ ጋዝ እንቀይራለንም ብለዋል። ቢበዛ
በአንድ ዓመት ጊዜ ውስጥ 2000 የሚጠጉ የአዲስ አበባ ከተማና ወደ ክልል የሚሄዱ ባሶችን አሁን ከሚጠቀሙት ነዳጅ ወደ ጋዝ እንቀይራለን ብሏል። እነዚህ 2000 አውቶቡሶች ሲቀየሩ በሚቀጥለው ዓመት የትራንስፖርት ዋጋ ቢያንስ በ50 በመቶ እንደሚቀንስም ተናግሯል። ኢትዮጵያ ከዚህ ቀደም ለግል ጥቅም የሚውሉ ነዳጅ የሚጠቀሙ አውቶቡሶችን ወደ ሀገር ውስጥ ማስገባት አግዳለች። ጠቅላይ ሚኒስትር በምርቃቱ ወቅትም ባሰሙት ንግግር የፈሳሽ ጋዝ ፕሮጀክት ኃይል ለማመንጨትና ለክሪፕቶ ማይኒንግ ስራዎች አስፈላጊ የሆኑ ግብአቶችን ጭምር የሚያቀርቡ መሆኑን ጠቁመዋል። ጠቅላይ ሚኒስትር አብይ ፕሮጀክቱ የጋዝ ማምረቻ ብቻ ሳይሆን ለማዳበሪያ ማምረቻ ወሳኝ የሆነ ግብአት ሆኖ ይቀርባል ብለዋል። ጠቅላይ ሚኒስትሩ በቅርቡ ከዳንጎቴ ድርጅት ጋር ስምምነት ላይ የተደረሰበት የዩራኒየም ማዳበሪያ ፋብሪካ እንዲሁም የነዳጅ ማጣሪያ ፋብሪካ የግንባታ መሰረት ድንጋይ ትላንት መስከረም 22 ቀን 2018 በሶማሌ ክልል አስቀምጠዋል። መረጃችን አሁንም እንደቀጠለ ነው። በአማራ ክልል በ2018 ወደ ትምህርት ቤት ይመጣሉ ከተባሉ ተማሪዎች 53.7 ከመቶ እስካሁን አልተመዘገቡም ተባለ። ይህ የተነሳው በትምህርት ችግር ዙሪያ ክልሉ ከመገናኛ ብዙሃን ጋር እያደረገ ባለው ውይይት ነው። እንደ ሀገር በዚህ ዓመት ወደ ትምህርት ገበታ ይመጣሉ ተብሎ ከታቀደው ተማሪ አኳያ 26 ከመቶ ወደ ትምህርት ቤት አልመጡም ሲል ትምህርት ሚኒስቴር ተናግሯል። የትምህርት ሚኒስቴር ሚኒስትር ዴኤታ አያለች እሸቴ እንደ ሀገር በዚህ ዓመት ይመዘገባሉ ተብሎ ከታቀደው አኳያ 74 ከመቶ የሚሆኑት ማሳካት ተችሏልም ብለዋል። በአማራ ክልል ለ2018 የትምህርት ዘመን ለምዝገባ ከታቀደው 7.4 ሚሊዮን ተማሪዎች ውስጥም የተመዘገቡ ተማሪዎች 46.3 ከመቶ ወይም 3.4 ሚሊዮን ተማሪዎች ብቻ እንደሆኑ ተገልጿል። 3.9 ሚሊዮን የሚሆኑ ተማሪዎች አሁንም ድረስ እቤት መቀመጣቸውን የአማራ ክልል ትምህርት ቢሮ ጠቅሷል። ክልሉ ውስጥ ካሉ 11000 ትምህርት ቤቶች ውስጥ 8624 የሚሆኑት ብቻ ተማሪዎችን ተቀብለው እያስተማሩ እንደሆነ ተገልጿል። ከሰሜኑ ጦርነት ጀምሮ እስካሁን በክልሉ ባለው ችግር ምክንያት 6154 የሚሆኑ ትምህርት ቤቶች ጉዳት ደርሶባቸዋል ነው የተባለው። ከነዚህም ውስጥ 1984 የሚሆኑ ትምህርት ቤቶች አሁን ባለው በክልሉ ጦርነት ጉዳት እየደረሰባቸው እንደሆነም ተናግሯል። እስካሁን 2445 ትምህርት ቤቶች ዝግ ናቸው። 9 የአማራ ክልል ወረዳዎች ተማሪዎችን እስካሁን አልመዘገቡም ተብሏል። የግሎባል ስሙድ ፍሎቲና ተጓዦች በእስራኤል ቁጥጥር ስር ዋሉ። የእስራኤል ጦር የሰብአዊ እርዳታ ለጋዛውያን ለማድረስ ከተለያዩ ሀገራት የተውጣጡ የመብት ተሟጋቾች በቁጥጥር ስር አውላለች። የስዊድን የአየር ንብረት ተሟጋች ግሬታ ቱንበርግን ጨምሮ በመቶዎች የሚቆጠሩ የመብት ተሟጋቾች በእስራኤል ወታደሮች መያዛቸው ተገልጿል። የእስራኤል የውጭ ጉዳይ ሚኒስቴር በግሎባል ስሙድ ፍሎቲና የተሳተፉ አባላት ወደ እስራኤል ወደብ እንዲዘዋወሩና የእስራኤል ጦርም የመከላከል ስራ እየሰራ መሆኑን አሳውቋል። ነገር ግን የግሎባል ስሙድ ፍሎቲና ኮሚቴ እንደገለጹት የእስራኤል ወታደሮች ድርጊቱን የመከላከል ሳይሆን ተስፋ የመቁረጥ ድርጊት ነው የፈጸሙት ብሏል። በመርከቦች ውስጥ ከነበሩ ተጓዦች መካከል 443 ተሳፋሪዎች በቁጥጥር ስር እንደዋሉ፣ ብዙዎች ላይ ጥቃት እንደተፈጸመባቸው ተናግሯል። ተጓዦቹም ከበርካታ መርከቦች ጋር በእስራኤል ወታደሮች በቁጥጥር ስር መዋላቸውን የዓለም መገናኛ ብዙሃን እየዘገቡ ይገኛሉ። ይህ በእንዲህ እንዳለ ግን አንድ የፖላንድ ባንዲራ የያዘ ማርቲን የተሰኘ መርከብ ጋዛ እንደደረሰች አልጀዚራ ዘግቧል። የእስራኤል ከበባን ሰብሮ ለመግባት ጥረት ሲያደርግ የነበሩ የግሎባል ስሙድ ፍሎቲና ተጓዦች በቁጥጥር ስር ከዋሉ ጀምሮ የረሃብ አድማ ላይ መሆናቸውን የፍሎቲና ኮሚቴ በሰጠው መግለጫ አስታውቋል። እስራኤል በበኩሏ የተያዙ ተሳፋሪዎች በሙሉ ደህንነታቸው እንደተጠበቀና በመልካም ጤንነት ላይ መሆናቸውን ተናግራለች። በሌላ በኩል የዓለም ሀገራት እስራኤል በዓለም አቀፍ ውሃ ላይ ያደረገችውን የመጥለፍ ድርጊት ከፍተኛ ሁኔታ እየተተቹ ይገኛሉ። የኮሎምቢያ ፕሬዝዳንት እንደገለጹት ከሆነ በሀገራቸው ያሉ የእስራኤል ዲፕሎማቶች ከሀገራቸው በማባረር ድርጊቱን በእስራኤል ጠቅላይ ሚኒስትር ኔታንያሁ የተፈጸመ ዓለም አቀፍ ወንጀል ነው ብሏል። ፔትሮን ከ2020 ጀምሮ ኮሎምቢያ ከእስራኤል ጋር የነበራትን ነፃ የንግድ ስምምነት በሙሉ ማቋረጧን አስታውቋል። ከፍሎቲና ተጓዦች ጋር የነበሩ 2 ኮሎምቢያውያን በአስቸኳይ እንዲለቀቁ ፔትሮን አሳስበዋል። ለሰዓቱ ያዝንላችሁ መረጃ ይሄን ይመስል ነበር። ቀጣይ ወደ ቢዝነስ መረጃችን እናመራለን። ዙበይዳ ሀሰን ታቀርብልናለች። የኢትዮጵያ የጥጥ ምርት የሀገር ውስጥ ፍጆታን ከማሟላት ባሻገር የውጭ ምንዛሬ ገቢ እያስገኘ መሆኑን የግብርና ሚኒስቴር አስታውቋል። ይህ የምርት እድገት የታየው ባለፉት 3 ዓመታት የጥጥ ምርታማነትና ጥራትን የሚያሻሽሉ ስራዎች በመከናወናቸው መሆኑን የኢትዮጵያ የጥጥ ማህበር አስታውቋል። በግብርና ምርት የጥጥ ልማት መሪ ስራ አስፈጻሚ የሆኑት አቶ ሳምሶን አሰፋ ምርታማነትና ጥራትን የሚያሻሽሉ ስራዎች በመከናወናቸው ውጤት እየተገኘ መሆኑን ጠቅሰው የሀገር ውስጥ ፍጆታ በመሸፈን በአነስተኛ መጠን ምርትን ለውጭ ገበያ ማቅረብ መጀመሩን ገልጸዋል። የግብርና ሚኒስቴር እንዳስታወቀው በአሁኑ ወቅት 113000 ሄክታር መሬት በማልማት 71000 ሜትሪክ ቶን
የተዳመጠ ጥጥ ይጠበቃል ብለዋል። በጥጥ እሴት ሰንሰለት ላይ ያተኮረ ብሔራዊ የጥጥ ልማት የባለድርሻ አካላት ጥምረት እየተቋቋመ መሆኑን ተዘግቧል። እሴት የጨመሩ ምርቶችን ማቅረብ፣ የተሻሻሉ አዳዲስ ዝርያዎችን ማስተዋወቅ፣ የገበያ ትስስርና የፋይናንስ ድጋፍን ማጠናከር፣ የጥጥ መዳመጫ ፋብሪካዎችን ተደራሽነት ማስፋትና ማዘመን ላይ በትኩረት እየተሰራ ይገኛልም ተብሏል። በአርቲፊሻል ኢንተለጀንስና አሽከርካሪ አልባ መኪኖች የቴክኖሎጂ ዘርፍ የተሰማሩት ኤለን መስክ የዓለማችን የመጀመሪያው የ1/2 ትሪሊየን ዶላር ባለጸጋ መሆናቸው ተሰምተዋል። የቴስላና ሌሎች ኩባንያዎች ባለቤትና ስራ አስኪያጅ የሆኑት ኤለን መስክ በዚህ ዓመት የኤሌክትሪክ መኪና ኩባንያና ሌሎችም ንግዶች ዋጋ በማደጉ 500 ቢሊዮን ዶላር ሀብት ያስመዘገበ የዓለማችን የመጀመሪያው ሰው ለመሆን ችለዋል። ቢቢሲ የፎርብስ የቢሊዮነሮችን ዝርዝር መረጃ ዋቢ አድርጎ በሰራው ዘገባ መሰረት የመስክ ሀብት 500 ቢሊዮን ዶላር ደርሷል የተባለው። የኦራክል መስራች ላሪ ኤልሰን 350 ቢሊዮን ዶላር ሀብት በማፍራት የዓለማችን ሁለተኛው ባለጸጋ ሆነዋልም ተብሏል። ቴስላን ጨምሮ የአርቲፊሻል ኢንተለጀንስ ተቋም የሆነው ኤክስኤአይ፣ ስፔስ ኤክስ እና በሌሎችም ተያያዥ ስራዎች የሚታወቁት ኤለን መስክ በዓለም አቀፍ ደረጃ ካሉ የቴክኖሎጂ ተፎካካሪዎች ቀዳሚ ባለጸጋ ለመሆን መቻላቸውም ተዘግቧል። በመጨረሻ ዕለታዊ ቴክኖሎጂ ጥንክራችንን ወደ እናንተ እናደርሳለን። ሀያት ከማል ታቀርብልናለች። በዛሬው የቴክኖሎጂ መሰናዷችን በኤአይ ስለሚሰራው መነጽር ጥቂት እንላችኋለን። የፌስቡክ ባለቤት ማርክ ዙከርበርግ እጅግ ዘመናዊ ያለውን በኤአይ የሚሰራ መነጽርን ይፋ አድርጓል። የፌስቡክ እናት ድርጅት የሆነው ሜታ በሰው ሰራሽ አስተውሎት አሊያም ኤአይ የታገዙ የተለያዩ የአይን መነጽሮችን ይፋ አድርጓል። የሜታ ኃላፊ የሆነው ማርክ ዙከርበርግ ሜታ ኮኔክት በተሰኘ ዓመታዊ ስብሰባ ላይ ከመነጽሩ አምራች ሬይባንና ኦክሊ ጋር በመተባበር በኤአይ የሚሰሩ የአይን መነጽሮችን መስራቱን አስታውቋል። ኩባንያው አክሎም ኒውራል ራስት ባንድ የተባለ ከሜታ ሬይባን መነጽሮች ጋር በመጣመር በእጅ ምልክት ብቻ የጽሁፍ መልእክት መላክ የሚችል ቴክኖሎጂ መፍጠሩንም አስታውቋል። የፌስቡክ የኢንስታግራምና የዋትሳፕ ባለቤት የሆነው ሜታ የሚያመርታቸው የቴክኖሎጂ ውጤቶች ህጻናት ላይ አሉታዊ ተጽዕኖ እያደረሱ ነው የሚል ክስ ይቀርብበታል። ሲሊከን ቫሊ በሚገኘው የድርጅቱ ቅጥር ግቢ በተዘጋጀው ስነ ስርዓት ላይ የተገኘው ዙከርበርግ አዲሱ መነጽር ቴክኖሎጂው ዘርፍ ትልቅ ምርታ የሚያመጣና እጅግ ዘመናዊ ሲል በመቶች ለሚቆጠሩ ታዳሚዎች ተናግሯል። ሜታ ሬይባን ዲስፕሌይ የተሰኘ ስም የተሰጠው ይህ መነጽር ከፍተኛ ጥራት ያለው ወይም ሃይ ሪዞሉሽን ተጠቃሚዎች የቪዲዮ የስልክ ልውጥ የሚያደርጉበትን ስክሪን ተገጥሞለታል። 12 ሜጋፒክስል ካሜራም አለው። ዛከርበርግ ሜታ የሚያመርታቸው የቴክኖሎጂ ውጤቶች ሰው ሰራሽ አስተውሎትን በማጣመር የሰዎችን ህይወት ቀለል ያደርጋሉ የሚል ተስፋ እንዳለው ተናግሯል። ተንታኞች ኩባንያው ቢሊዮን ዶላሮች ካወጣበት ሜታቨርስ ፕሮጀክት ይልቅ ስማርት መነጽሮች በተጠቃሚው ዘንድ ተወዳጅነትን ሊያተርፉ እንደሚችሉ ገምተዋል። ኩባንያው ስማርት መነጽሮችን ካስተዋወቀበት ከ2023 ጀምሮ ቢያንስ 2 ሚሊዮን መነጽሮችን መሸጡን አስታውቋል። ሜታ ሬይባን ዲስፕሌይ ከመስከረም ወር አንስቶ ለገበያ የሚቀርብ ሲሆን ዋጋውም $799 አሊያም 110 ሺህ ብር ገደማ እንደሚሆን ይጠበቃል። ይህ ዋጋ አሁን ገበያ ላይ ካሉት የሜታ ስማርት መነጽሮች እጅግ የላቀ ነው። ዙከርበርግ ከዚህ በተጨማሪ በ$499 ኦአክሊ ሜታ ቫንጋርድ የተባሉ ስፖርት ለሚያዘወትሩ ሰዎች የተሰሩ መነጽሮችን እንዲሁም $379 የሚያወጡ የሬይባን ሰከንድ ጄኔሬሽን መነጽሮችን አስተዋውቋል። በኤአይ የሚታገዙ ምርቶችን ለተጠቃሚዎች እያስተዋወቀ የሚገኘው ሜታ ይህን እቅዱን ለማሳካት ቢሊዮን ዶላር እያፈሰሰ ይገኛል። ማርክ ዙከርበርግ ባለፈው ሐምሌ ኩባንያው በአሜሪካ የኤአይ ዳታ ማዕከላትን ለመገንባት ቢሊዮን ዶላሮችን እንደሚያወጣ አስታውቆ እንደነበር ይታወሳል። ሜታ ሱፐር ኢንተለጀንስ የተባለ ከሰዎች የማሰብ አቅም የላቀ ችሎታ ያለው ቴክኖሎጂን ለመገንባት እየተሯሯጠ እንደሆነም አስታውቋል። ለሰዓቱ ያዝነላችሁ የነጃሺ መረጃ ይሄን ይመስል ነበር። ከመረጃዎቹ ጋር ኢማም መሐመድ ነበርኩ። ሰላም አለይኩም ወራህመቱላሂ ወበረካቱ።